በስተመጨረሻ መድብል ጀግናው እና የአክሊሉ እናት ለፖሊስ አሳልፈው ሰጡት። አክሊሉን ታሰረ። ሰገን ቁጭ ብላ አፍጣ ቀረች። እጅጉን ልብ ይሰብራል። በስተመጨረሻ ለ10 ዓመታት ሲያሰቃያትና መከራዋን ሲያሳያት የነበረችዋ ሰገን ዛሬ ድል ሆነላት። መድብል ጀግናውን ስታየው ሰገን እጅጉን ደንግጣ ከመቀመጫዋ እንኳን ልትነሳ አልቻለችም። የኔ የመጀመሪያዬ መድብል አንተ ነህ ሆይ? እንዴት እንደዚህ ሊሆን ይችላል? በፍጹም አይኔ ነው። አረ ምንድነው? እያለች ጉድ አፈላች። መድብል በጣም ተናዶና እሳት ለብሶ እሳት ጎርሶ አክሊሉ ከዚህ በኋላ ላደረከው ነገር በሙሉ ዋጋ ትከፍላለህ እና እስከ ዛሬ ድረስ አርፌ የተቀመጥኩት እውነት ለመናገር ነገሮችን እስከማስተካከል ነበር። ከዚህ በኋላ ግን አብቅቶልሃል። እኔ ላይና ፍቅሬ ሰገን ላይ ላደረከው ነገር በሙሉ ዋጋ ትከፍላለህ ብሎ አለው። የአክሊሉ እናት ምን ነው ልጄ፣ ምን አደረግኩህ? እንዲህ በማስመሰል ማንነት ሁለት ማንነት ገንብተህ ምንድነው የበደርኩ ብላ እርኡኡ አለች። እጅጉን የእናትነት ወጌ እውነት ለመናገር ባጠባሁት ጡቴ ነው የምልህ። እረግሜሃለሁ። እንዴት ነው እንደዛ እየወደድኩና እያከበርኩህ በልጄ እኮራለሁኝ እያልኩኝ ይህንን ድርጊት የምትፈጽመው? ጭራሽ እዝች ወርቅ መሰለች ልጅ ላይ ብላ እጅጉን ተናደደች። እማዬ እባክሽን ላስረዳሽ፣ ይህ ሁሉ ውሸት ነው ብሎ ቢለምናትም እንኳ ይበቃል። ከዚህ በላይ አንተን ማመንም ሆነ መስማትም አልፈልግም። መርማሪ እኔ ራሴ እመሰክራለሁኝ። ልጄ ከአንድ አይሉት ሁለት ማንነት ነው ያለው። አንዱ እናቱን እያታለለ እኔ ጥሩና በጣም አስተዋይ ሰው ነኝ የሚል ነው። አንዱ ደግሞ የሰው ልጅ ሕይወት በአጭሩ የሚቀጥፍና ፍቅረኛሞችን ጭምር የሚያለያይ በሐሰት እስር ቤት የሚያስገባ ነው ብላ እውነቱንም ተናዘዘች። ሞገስ እጅጉን ደንግጦና መርዞ እኔ ምልህ ቆይ ሰውዬ ምንድነው ከዚህ ከአክሊሉ ጋር ያለው ግንኙነት? መድብል ለምንድነው በየቦታው ጥላት ያለው ብሎ ጠየቀው። እባክህን እኔ አሁን ግራ ስለገባኝ አልፈ ብትቀመጥ ይሻልሃል እና እኔ ግራ ገብቶኛል። አሁን የማደርገውና የምናገረው ነገር መርዞ ዝም ብለህ ማየት ብቻ ነው ብሎ አለም። ሰገንና ማሚ አንቺ ስለመጣሽ በጣም አመሰግናለሁ። ይህ ሁሉ ባንቺ ቅንነትና ባንቺ አስተዋይነት ነው እንጂ ይህ የተረገመ የተባለ አክሊሉ የሚባል ሰውዬ መቼም ቢሆን ከስር አይለቀኝም ነበር ብላ አለች። ልጄ ላጠፋው ጥፋት ዋጋውን ነው የምሰጠው። እኔ ደግሞ እውነት እኔ ቀኑብሽ አይደለሁም ብላ በጣም ዛተች። ጭራሽ ፍርድ ቤት ድረስ ሂዳ ልጄ ሴቲቱን እየደፈረና ወንዶችን በተለያየ አይነት መንገድ እያስደፈረ የሚኖረው የገዛ ልጄ ነው እና እድሜ ልኩን ሊታሰር ይገባል ብላ መሰከረችበት። ሞገስ እና የአክሊሉ እናት በጣም ተስማሙ። እኔ የምልሽ ማሚ አንቺ በጣም ጥሩና ደግ እናት ነሽ። እርግጥ ነው አክሊሉም ቢሆን ያሳለፈው ነገር ትክክል እና እውነት ለመናገር ፍትሃዊ እንዳልሆነ በደንብ ደርሼበታለሁ። ቢሆንም ሰው ላይ የምንጫወተው ቁማር ግን ዋጋ ያስከፍለናል ብሎ አላት። የቱንም ያህል የሰው ልጅ ክፉ ቢሆንብንም እንኳ እኛ ግን እንደነሱ ቀንና ዋጋ ጠብቀን እውነት ፍርድ መስጠት የለብንም። ምክንያቱም ፍርድ በፈጣሪ እንጂ በሰዎች አይደለም ብሎ አላት። ምን ነው አክሊሉ ልጄ እንዳንተ ሆኖልኝ በነበረ፣ ግን ደግሞ ምን ዋጋ አለው? እስኪ ተመልከታት ይችን የወርቅ ፍልቃቂ የመሰለች ልጅ ከዚህ ከጀግናው መድብል ጋር እንዴት ይለያየዋል? እንዴትስ እስር ቤት ያስገባል? ይህ ምን አይነት ድፍረትና ምን አይነት መረገም ነው ብላ አለች።
ሰላም ሰላም ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰገን ድራማ እንደቀጠለ ይገኛል። መድብል ሞገስ ጋር ደውሎ ምን አዲስ ነገር አለ ብሎ ቢለው ምንም አዲስ ነገር የለም፣ ሁሉም ባለበት ነው። እና ታዲያ ለምንድን ነው ዛሬ የደወልክልኝ ብሎ ሲለው እኔ ላመሰግንህ ነው የደወልኩት ብሎ አለው። ምን እያልክ ነው? እንዴት እንደዚህ አይነት ንግግር ትናገራለህ? እኔ እኮ አንተን ከብሩኬ ለይቻ ላይህም፣ ያ ማለት ደግሞ ወንድም አይመሰገንም ማለት ነው ብሎ አለው። ታውቃለህ እንደኔ ፈርነትማ ሁሉም ነገር አብቅቶ ነበር፣ ግን ደግሞ አሁን ሁሉንም ፋይል አግኝቻለሁ። ቀጣይ ፍርድ ቤት የምገትረው ይሆናል ብሎ አለው። አታስብ፣ በቻልከው አቅም ዋጋ ልናስከፍለው ይገባል። ምክንያቱም አክሊሉ የሚታዘንለት ወንድ አይነት አይደለም ብሎ አለም። በሌላ በኩል አክሊሉ የሰፈሩ ልጆች እያስጨነቀና እያስጠበበ ይገኛል። ትሰማኛለህ አንተ መላጣ የሆንክ ሰውዬ፣ ያቺ ቆንጅዬ ሚስትህንም ንገራት። እናቴ ስለመጣች በጣም መልካም ሰውና ደግ ሰው እንደሆንኩኝ ስለሆነ የሚታወቀው እናንተ ማስመሰሉን ቀጥሉበት ብሎ አለ። እኔ ምልህ አንተ ግን ራስህን እንደምን አድርገህ ነው የምታስበው ብሎ አለው። ምን እያልክ ነው? እኔ ምልህ ሚስትህን መቀማት ፈልገሃል መሰለኝ ብሎ አለው። አይ እኔ እንኳ መቀማት አልፈልግም። ሲቀጥል የኔ ሚስት ደግሞ እቃ አይደለችም በየቦታው የምትዞረው ብሎ አለው። እሱን እንኳ ከኔ ካክሊሉ ማንም አልፎ አያውቅም ብሎ ሲል መድብል በስልክ እየሰማ ስለነበረ ምንድን ነው ብሎ ሲለው ሞገስ ዘጋው። እኔ ምልህ አሁን የዘጋኸውን ስልክ ድምፅ የማውቀው ይመስላል ብሎ ሲለው አይ የትም አታውቀውም። ቆይ አንተ በየያርግበት ሁሉንም ሰው አውቃለሁ ነው እንደምትለው? እውነት ለመናገር በጣም ግራ ታጋባለህ ብሎ አለው። አይ ግራ የምታጋቡትስ እናንተ ናችሁ። ለማንኛውም ግን እንደፈለጋችሁ፣ አሁን እኔ ምንም ነገር አይመለከተኝም። ከዚህ በኋላ ደግሞ እውነት ለመናገር በጣም ክፉና አረመኔ ነው የምሆነው ብሎ አለ። ለምንድን ነው እንደዚህም እኮ ነው። በቃ መድረግ ያለብኝን ነገር በሙሉ አደርጋለሁ። ደግሞም እኮ እውነት ለመናገር ምንም ክፉ አልሆንኩም ብሎ አለው። ምን ማለት ነው? እንደው እውነት ገና ከዚህም በላይ ክፋት አለ እንዴ? በትክክል ስንት ክፋት አለ መሰለህ። በተለይ ይህንን መላጣ ጸጉርህን ውሃ በሙቅ ውሃ ብገሽርህ ጭምር ነው በጣም ደስ የሚለኝ ብሎ አለ። እውነትም አንተማ ጤነኛ አይደለህም፣ ስለዚህ ጸበል መጸበል አለብህ ብሎ አለ። በሌላ በኩል ማሚ የታገተችውን ልጅ ማናት ልጄ እባክህ እዚህ ክፍል ሴት ልጅ አለች የምትጮህ እና ልናወጣት ይገባል ብላ አለች። እማዬ ፍቅረኛዬ ናት እና ሰዎች አሳብደዋት ነው፣ ባታገኛት ይሻላል ብሎ አላት። ምን እያልክ ነው አንተ? ድሮም ሴት ልጅና እውነት ለመናገር ህፃናትንም ድሮ ልጆች እያለህ አትወድም ነበር። አሁን ደግሞ ምንድን ነው እስኪ ንገረኝ፣ እንዴት እንደዚህ ይደረጋል ብላ አለችው። ታዲያ ምን ላድርግ እማዬ? እኔ እኮ ላንቺ ብዬ ነው። በዛ ላይ ካገኘችሽ ትገልሻለች ብሎ አላት። ችግር የለውም ትግደለኝም ታኑረኝም እሱንን እኔ ራሴ እናገራለሁ። በቃ አሁንስ አበዛኸው፣ ሂጅ አወጣታለሁ አትይም ብላ አለች። በጣም ተናዶ ቆይ ምንድነው የማደርጋት? እማዬን በጣም እወዳታለሁ። ሰገን ደግሞ በፍጹም ከዚህ አምልጣ መሄድ የለባትም። ምክንያቱም ሰገንን እኔ ራሴ ነኝ የምገላት ወይም ደግሞ እኔ ራሴ ነኝ የማኖራት እያለ በጣም ደነገጠና ተናደደና እማዬ የማይሆን ስራ እየሰራሽ ነው። እውነት ለመናገር እስከዛ ድረስ አከብርሽና እወድሽ ነበር። እባክሽን በህይወቴ ጣልቃ አትግቢ ብሎ አላት። ኤፍራታና ማሚ ምግብ እየበሉ ባሉበት ሰዓት እንደ አጋጣሚ ሲመጣ መጉረሱን ትታ በጣም መቀጥቀጥ ጀመረች። ሰላም በይው እንጂ ልጄ፣ ምንድን ነው የዛሬ ልጆች እኮ
ሰላምታ ትሸሻላችሁ። እኔ ምልሽ ባለትዳር ነሽ እንግዲህ ለልጄ እንዳልድርሽ ብላ አለቻት። አረ እንደዛ አይደለም እውነት ለመናገር ጧት ስለተገናኘን ነው ብላ ስትል በጣም ጥሩ አሁን በጣም ደስ ይላል ልጄ እስኪና ብላ ስትለው አረ ማሚ አሁን በልቻለሁ ለማንኛውም ኤፍራታን እስኪ ልሸኛት ብሎ ከመጣ በኋላ አንቺ ልጅ ለምንድን ነው እኛ ቤት የመጣሽው ብሎ አላት። ማሚ እኮ ምግብ ብቻዬን አልበላም ስትለኝ ነው እንጂ ለሌላ አይደለም። ቆይ አንተ ለምንድን ነው በዚህ ልክ የምትቆጣኝ? እኔ አሁን ምን አደረግኩኝ? በዛ ላይ ጥሩ ነገር ተናገሪ ብለህ የለ እንዴ? እኔ እኮ ለእናትህ ስላንተ መልካምነት ብቻ ነው ያወራሁት እንጂ ሌላ ምንም ነገር አልተናገርኩም ብላ አለችው። ጎሽ አዎ እንደሱ ከሆነማ በጣም ብዙ ነገር መናገር ትችያለሽ፣ እናም መብት አለሽ ብሎ አላት። አዎ መብትማ አለኝ ልክ ነህ፣ ግን ደግሞ መብት አልሰጠኸኝም እንጂ ብላ ስትለው ለማንኛውም ሆነም ቀረም አሁን ያልኩሽን በሙሉ አድርገሻል፣ በጣም ጥሩ ብሎ አላት። አዎ እኔ እኮ ያንተ ተላላኪ ነኝ፣ አሁን መሄድ አለብኝ ብላ ክፍሏ ሄዳ ቁጭ አለችና አለቀሰች። ምንድን ነው የምታለቅሽው ብሎ ሲላት ይሄ ሰውዬ ነዋ እንዴ ቆይ አንቺ ለምንድን ነው የሄድሽው ብሎ አላት። ምን ላድርግ ታዲያ ምግብ እንብላ ብላ ስትለኝ እምቢ እላለሁ እንዴ ትልቅ ሴትዮ እኮ ናት ብላ አለችው። እኔ ምን አገባኝ ያለሽ እኔ ከዛ ከሰውዬ ጋር በፍጹም ጦርነት መቅጠም አልፈልግም ኤፍራታ ብሎ አላት። ታዲያ በዚህ ነው እንዲያኮረፍሽው? እኔ ምልህ ቆይ አንተ ጠባቂ ነህ ወይስ ደግሞ ምን ነህ? አሁንማ ግራ እየገባኝ ነው ብላ አለችው። የምን ግራ መጋባት ነው? ትሰምኛለሽ ኤፍራታ፣ እኔ የምፈልገው አንድና አንድ ስራዬን ብቻ መስራት ነው። ስለዚህ እባክሽን ከዚህ በኋላ የማይሆን ጣጣ አተንጭብኝ ብሎ አላት። ይገርማል አይደል? ምኑ እንደዚህ ለእኔ ለሚስቴ የምታስብ ነው እንጂ የመሰለኝ እውነት ለመናገር ለራሱ ሆድ ብቻ የምታስብ አይመስለኝም ነበር። ለማንኛውም አሁን ምግብ ትበላለህ ወይ ብላ አለችው። ነገር እኮ አቆየሽኝ ብሎ ሲላት አንተስ ቢሆን የሰው ልጅ ሚስቱን ያባብላል፣ አንተ ግን አይደለም እኔ ልታባብል ይቅርና ጭራሽ የማይሆን ንግግር ትናገራለህ። ለማንኛውም እንኳን ደስ አለህ ብላ አለችው። አሁን መተኛት አለብኝ በቃሽ፣ ከዚህ በላይ ምንም ነገር መስማትም ሆነ ማየት አልፈልግም ኤፍራታ ብሎ ሲላት እንደዛ ከሆነ አንድ ማወቅ ያለብህ ነገር አለ። መቼም ቢሆን መቼም እና ሞገስን እከዳለሁ ብለህ ብታሰብ እኔ ነኝ ያኔ የምገልህ ብላ አለችው። ካንተማ እንኳንም ልጅ ያልወለድኩ ብላ ስትል ምን ነው ቆጨሽ እንዴ? አንቺ ለነገሩ ከሀብታም ነው አይደል መውለድ የምትፈልጊው? ትሰማኛለህ? ሀብታም ድሃ አልልም ነበር። አንተ ደግሞ ምንም እንደሌለህ አውቄ ነበረ የወደድኩህና ያፈቀርኩህ፣ ግን ደግሞ በጣም አንተ ክፉና አረመኔ ነህ፣ ከገንዘብ ውጭ ምንም አይታይህም ብላ አለችው። ኧረ እባክሽ እውነቴን ነው ይበቃሃል፣ ከዚህ በላይ ምንም ነገር መናገር አልፈልግም፣ የእውነቴን ነው ምልህ ሰልችተኸኛል ብላ አለችው። እንደዛ ከሆነ ታዲያ አንቺ ጥርግ በይ ብሎ ሲላት እሄዳለሁ፣ እንደውም እህቴ ሰሞኑን ነይ ነይ እያለች ነው ብላ ኤፍራታዬ ሻንጣዋን ይዛ ከሄደች በኋላ ግን እኮ ኤፍራታ ልክ ናት። ምክንያቱም ይሄ ሰውዬ ሚስቴን